ሰላም የጎት ኒውስ ቤተሰቦች የሳቱን መረጃ ይዘን መጥተናል። በዛሬው መረጃችን ትናንት ስለተሰማው አስደንጋጭ መረጃ እንነግራችኋለን። የኢትዮጵያ አትሌቲክስ ፌዴሬሽን ውስጥ እየተሰራ ያለው ስራ ለብዙዎች መነጋገሪያ ሆኗል። እንደሚታወቀው ሀገራችን ኢትዮጵያ በመጪው መስከረም ወር በጃፓን በሚደረገው የዓለም ሻምፒዮና ላይ በተለይ በአትሌቲክሱ ዘርፍ ዓለም ከሚጠብቃቸው አትሌቶች መካከል በርካቶችን ይዛ እንደምትቀርብ ይታወቃል። በመሆኑም አሁን በኢትዮጵያ አትሌቲክስ ውስጥ የተፈጠረው ነገር በዚህ ዓለም ሻምፒዮና ላይ ለሚጠበቀው ውጤታማነት ጥላ እንዳያጠላበት ያሰጋል። በዚህ ዙሪያ ዝርዝር ያለ መረጃ እናደርሳችኋለን። እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከመረጃዎቻችን ጋር መልካም ቆይታ። በኢትዮጵያ አትሌቲክስ ውስጥ ምን እየተፈጠረ ነው ብለን መጠየቅ ሳይኖርብን አይቀርም። ፌዴሬሽኑ ከዚህ በፊት በውስጥ አሰራሩ በተፈጠረ ክፍተትና በአስተዳደር ብልሹነት ምክንያት ብዙ ዋጋ የከፈልንባቸውን ዓለም አቀፍ መድረኮች አሳልፈናል። በመሆኑም ነባር አመራሮችን በአዲስ በመተካት ለውጥ ውስጥ እንዳለ የሚታወቅ ነው። ሆኖም ትናንት በተሰማው መረጃ መሰረት የአትሌቲክስ ፌዴሬሽኑን ጓዳ ያጋለጠው የኦዲት ሪፖርት ብዙዎችን ማነጋገር ችሏል። የአትሌቲክስ ፌዴሬሽን ከአዲዳስ ስፖርት ካምፓኒ ላስመጣቸው ትጥቆች በውል ያልታወቀ 3 ሚሊዮን 500 ሺህ ብር መክፈሉ ኦዲት ተረጋግጧል። ከዚሁ ብር ውስጥ 1 ሚሊዮን 800 ሺህ ብሩ ለምን ጉዳይ እንደተከፈለ ማስረጃ እንኳን ማቅረብ አለመቻሉን የተገለጸው የኢትዮጵያ አትሌቲክስ ፌዴሬሽን ከአዲዳስ ስፖርት ካምፓኒ ላስመጣቸው ትጥቆች በውል ያልታወቀ 3 ሚሊዮን 500 ሺህ ብር ለመክፈሉ ኦዲት መረጋገጡን ያስታወቀው የፌዴራል ዋና ኦዲተር መስሪያ ቤት ነው። ይህ ጉዳይ በእጅጉ አስደንጋጭ ይመስላል። የፌዴራል ዋና ኦዲተር የኢትዮጵያ አትሌቲክስ ፌዴሬሽንን የሥራ አፈጻጸምና የ2016 በጀት ዓመት የሂሳብ እንቅስቃሴን ኦዲት አድርጓል። የኦዲት ሪፖርቱ ሰሞኑን በሕዝብ ተወካዮች ምክር ቤት የቀረበ ሲሆን የፌዴራል ዋና ኦዲተር መሰረት ዳምጤ ፌዴሬሽኑ በተለይ ከአዲዳስ ኩባንያ ጋር በተያያዘና ከዶላር ሂሳብ ጋር ያጋጠሙ ጉድለቶችን አቅርበዋል። ፌዴሬሽኑ ከአዲዳስ ስፖርት ካምፓኒ ጋር እንደ አውሮፓውያን አቆጣጠር ከጃንዋሪ 1 2013 እስከ ዲሴምበር 31 2020 ድረስ የስፖንሰርሺፕ ስምምነት ማድረጉን ወይዘሮ መሰረት አስታውቀዋል። በተደረገው ኦዲት ፌዴሬሽኑ በገባው ውል መሰረት ከአዲዳስ ካምፓኒ ለሚገቡ ትጥቆች ፌዴሬሽኑ የትራንዚትም ሆነ ሌሎች ተያያዥ ወጪ ሳያወጣባቸው ወይም ፍሪ ቻርጅ እንደሚያቀርብ የተጠቀሰ ቢሆንም ፌዴሬሽኑ ግን ከአዲዳስ ካምፓኒ የመጡ ትጥቆች ለትራንዚትና መጋዘን ወጪ ከ2014 ዓ.ም እስከ 2016 ከ3 ሚሊዮን 588 ሺህ ብር በላይ መክፈሉ ተረጋግጧል። እንግዲህ በነፃ ወጪ ሳይከፈልባቸው ይገባሉ የተባሉ ትጥቆች ናቸው። እንግዲህ ክፍያ እንደተፈጸመባቸው ማስመሰል የተቻለው ማለት ነው። ከዚህ ውስጥ ብር 1 ሚሊዮን 835882 ብሩ ለምን ጉዳይ እንደተከፈለ ማስረጃ እንዳልቀረበ አስታውቀዋል። በተጨማሪም በየዓመቱ በስልጠና ፕሮጀክት ስር ለሚገኙ ለ1200 ታዳጊ አትሌቶች 11 አይነት ትጥቆች እንደሚላክላቸው በውል ቢቀመጥም ፌዴሬሽኑ ግን የሚልክላቸው የትጥቅ አይነቶች 6 ብቻ መሆናቸውን ዋና ኦዲተሯ ገልጸዋል። ይህ ብቻም አይደለም። ፌዴሬሽኑ ከአዲዳስ ካምፓኒ ጋር በገባው ውል መሰረት ከካምፓኒው በየዓመቱ የተላከለትን የዶላር መጠን የሚያሳይ ከካምፓኒው የተላከ ማስረጃ አልተገኘም ብለዋል። ዶላሩ የሚገባበት የፌዴሬሽኑ የውጭ ምንዛሪ አካውንቶች ብዛት ስንት እንደሆነና ኦዲት ስለመደረጋቸው የሚያሳይ ማስረጃ ተጠይቆ ፌዴሬሽኑ አለማቅረቡን ዋና ኦዲተሯ ተናግረዋል። በተያያዘም የፌዴሬሽኑ የዶላር ገንዘብ የተለያዩ ግለሰቦችና ተቋማት በኢትዮጵያ ብር ለመቀየር በመስማማት የሚለዋውጡ ሲሆን አጠቃላይ ለግለሰቦችና ለተቋማት በብር እንዲቀየር ትዕዛዝ የሚሰጥ መሆኑን ዋና ኦዲተሯ አስታውቀዋል። ዶላሩ ወደ ብር ከተቀየረ በኋላ በህጋዊ ደረሰኝ ወደ ፌዴሬሽኑ አካውንት ገቢ ስለመደረጉ ወይም በተሰብሳቢ መልክ ስለመያዙ ሪፖርት አለመቅረቡንም አስታውቀዋል። በሌላ መረጃ በኢትዮጵያ አትሌቲክስ ውስጥ መተማመን፣ መልካም ግንኙነትና አንድነትን ለማስፈን የቀረበ ሙያዊ የመፍትሄ ሐሳብ እንግዲህ ለፌዴሬሽኑ ቀርቧል። አትሌቲክስ በእርግጥም የሰላም፣ የአንድነት፣ የመቻቻል፣ የፍቅርና የለውጥ ታላቅ ተምሳሌት ሊሆን የሚችል ስፖርት ነው። በዓለም አቀፍ ደረጃ ሰዎችን የሚያሰባስብ የጋራ ማንነትን የሚፈጥርና ልዩነቶችን አቻችሎ ድልን በጋራ የሚያከብር ትልቅ መድረክ ነው። የአትሌቲክስ ውድድሮች የብሔር ብሔረሰቦች መስተጋብር፣ መከባበርና የጋራ ግብ ላይ ለመድረስ የሚደረግ ጥረት የሚያንጸባርቁበት ትልቅ አጋጣሚዎች ናቸው። የኢትዮጵያ አትሌቲክስ የሀገራችን ስም በዓለም አደባባይ ከፍ እንዲል ያደረገ የኩራታችን ምንጭ የሆነ ስፖርት መሆኑ አያጠራጥርም።
በርካታ ታላላቅ አትሌቶችን ለዓለም ያስተዋወቀ ሲሆን በኦሎምፒክና በዓለም ሻምፒዮናዎች በርካታ ሜዳሊያዎችን በማስገኘት ትልቅ አስተዋጽኦ አድርጓል። ሆኖም በአሁኑ ወቅት በአመራሩ በአሰልጣኞችና በአትሌቶች መካከል የሚታየው የመተማመን ማጣት፣ የዘረኝነት ዝንባሌ፣ አላስፈላጊ ክፍፍሎችና የእርስ በርስ መጠራጠር ፌዴሬሽኑ ችግሩን ለመፍታት ጥረት ማድረጉ የሚመሰገን ቢሆንም አሁንም እነዚህ ችግሮች ሀገራችንን በዓለም አትሌቲክስ የነበረውን መልካም ስምና ክብር ከማጥፋት በላይ የስፖርቱ መሰረታዊ እሴቶች ይሸረሽራሉ ሲሉ እንግዲህ ባለሙያዎች በዚህ ዙሪያ የመፍትሄ ሀሳባቸውን ያስቀምጣሉ። የኔ አመለካከት ለውጥ ለማምጣትና የአትሌቲክስን ወደ ትክክለኛ የሰላምና የአንድነት ተምሳሌትነት ለመመለስ ከሁሉም የአትሌቲክስ አካላት የሚጠበቁ ነገሮች አሉ ነው የሚሉት ባለሙያዎቹ። በተጨማሪ በአትሌቶች ውጤታማነት ላይ አሉታዊ ተጽዕኖ ከማሳደሩም በላይ የሀገር አንድነትን ስሜት የሚሸረሽር በመሆኑ ይህ የመፍትሄ ሀሳብ እንግዲህ እነዚህ ችግሮችን በመለየት ዘላቂና ሳይንሳዊ መፍትሄዎችን ለማቅረብና ሁሉንም ባለድርሻ አካላት በማስታረቅ ወደ ቀድሞ የላቀ ደረጃ ለመመለስ ያለመ እንደሆነ ባለሙያዎቹ ይናገራሉ። ዋና ዋና ችግሮች ተብለው የተዘረዘሩ አሉ። በአመራር ደረጃ፣ በአሰልጣኞች መካከል፣ በአትሌቶች መካከል አጠቃላይ ችግሮች የስፖርት ሳይንስን በአግባቡ አለመጠቀም፣ የስነ ምግባር መመሪያ አለመኖር ወይም በአግባቡ አለመተግበር፣ የግንኙነት ክፍተት፣ የውጤት ተኮርነት ብቻ በማሰብ ለሂደቱ ትኩረት መንፈግ በርካታ ችግሮች ተነቅሰው ወጥተዋል። የመፍትሄ አቅጣጫዎችንና የትግበራ ስልቶችንም እንዲሁ አስቀምጠዋል ባለሙያዎቹ። የመልካም አስተዳደርና የአመራርን ማሻሻያ ማድረግ፣ ግልጸኝነትና ተጠያቂነትን በፌዴሬሽን ውስጥ ማምጣት፣ በብቃት ላይ የተመሰረተ አመራር መፍጠር፣ የስነ ምግባር ደንብ ማዘጋጀትና ማክበር፣ ገለልተኛ የግጭት መፍቻና የቅሬታ ማቅረቢያ አካል ማቋቋም የሚሉት እንግዲህ ወሳኝ ነጥቦች ሆነው ተነስተዋል። በሌላም በኩል የእርቅ የውይይትና የመተማመን ግንባታ መድረኮችን በባለድርሻ አካላት በመደበኛነት የውይይት መድረኮችን ማዘጋጀት፣ የሽምግልናና የእርቅ ሂደቶችን መተግበር፣ የቡድን ግንባታ ስልጠናዎች ላይ ማተኮር፣ የስፖርት ሳይንስና የዘመናዊ አሰጣጥ ዘዴዎች ስልጠናዎችንም እንዲሁ በክሎት በማዳበር ጭምር ፕሮግራሞችን መቅረጽ፣ ትምህርትና ስልጠና ግንዛቤ ማስጨበጥ የሚሉ በርካታ እንግዲህ የተዘረዘሩ የመፍትሄ አቅጣጫዎች አሉ። የጸረ ዘረኝነትና የመቻቻል ትምህርቶችን፣ የስፖርት ስነልቦና ባለሙያዎችን ድጋፍ ማስፋፋት የሚሉት ሌሎች ከባለሙያዎች የተሰነዘሩ እንግዲህ የመፍትሄ አቅጣጫዎች ናቸው። የአመራር ክህሎት ስልጠና ዋናነት የተነሳ ሌላው መፍትሄ ሀሳብ ነው። የአትሌቶች ተሳትፎና መብት ማክበርም የአትሌቶች ተወካዮች በውሳኔ አሰጣጥ ሂደት ውስጥ ተሳትፎ እንዲኖራቸው በማድረግ እንግዲህ ሰፊ ስራ መስራት ያስፈልጋል ተብሏል። ፍትሃዊ የምርጫ መስፈርትን ተከትሎ አትሌቶችን ግልጽ ወጥነት ያለው በብቃት ላይ ብቻ የተመሰረተ ምርጫ ማከናወን የአትሌቶች ሁለንተናዊ ድጋፍም እንዲሁ አስፈላጊ ነው ተብሏል። የመገናኛ ብዙሃን ሚናም እንዲሁ ገንቢና አስተማሪ ዘገባዎችን በማቅረብ ጭምር መገለጽ አለበት ተብሏል። የረጅም ጊዜ ክትትልና ግምገማም አስፈላጊ መሆኑ ተወስቷል። ስለዚህ እነዚህ ጉዳዮችን በማድረግ እንግዲህ ከላይ የተጠቀሱትን የመፍትሄ ሀሳቦች በተቀናጀ መልኩ ተግባራዊ በማድረግ በአትሌቲክሱ ማህበረሰብ ውስጥ መተማመንን፣ መከባበርን፣ ፍቅርንና አንድነትን ማስፈን ይቻላል ተብሏል። ይህ ደግሞ ለስፖርቱ እድገትና ለሀገራዊ አንድነታችን መጠናከር ወሳኝ ነው። ሳይንሳዊና ዘላቂ መፍትሄዎችን በመተግበር የኢትዮጵያን አትሌቲክስ ወደ ቀድሞ ከፍታ መመለስና ለቀጣይ ትውልድ የተሻለ የስፖርት ስርዓት ማውረስ የሁላችንም ድርሻ ነው ይላሉ ባለሙያዎቹ። ስለዚህ ፌዴሬሽኑ ጥረቱን አጠናክሮ በመቀጠል እነዚህን መሰረታዊ ችግሮች ለመፍታት የሚያስችሉ ስልቶችን መዘርጋትና ተግባራዊ ማድረግ አለበት የሚል ጥቆማ ተሰጥቷል ማለት ነው። እንግዲህ ውድ የቻናላችን ተከታታዮች አብራችሁን ስለምትሆኑ እናመሰግናለን። በሌላ መረጃ ዳግም እንገናኛለን። እስከዚያው ሰላም።